ኢንፍሌሽን ከ10% በታች እስካልወረደ ድረስ ይህ ኮሚቴ አሁንም ቢሆን ገበያ ላይ አብዛኛዎቻችሁ ብድር የምታገኙበትን መንገድ የምቆላለፍበት በጣም ብዙ መንገዶች አሉኝ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የሚባለው በሰኞ ዕለት በትላንትናው ዕለት ማለት ነው ስብሰባውን አካሂዷል። በየ3 ወሩ በሚደረገው በዚህ ስብሰባ በብዙዎች ህይወት ላይ በፋይናንሳችሁ ላይ በቢዝነሳችሁ ላይ ብድርን በሚፈልጉ ሰዎች ላይ በተለያዩ አካላት ላይ በተለይ የተቋማት ፋይናንስ ላይ የግለሰቦች ፋይናንስ ላይ የገበያ ሁኔታ ላይ ተጽዕኖ ሊኖራቸው የሚችሉ ወሳኝ የሆኑ አዳዲስ ውሳኔዎችን አስተላልፎ ተጠናቋል ለቀጣይ ሴፕቴምበር ድረስ ብሎ እንግዲህ ኮሚቴው የተለያዩ ውይይቶችን አድርጓል። ዛሬ በዚህ ቪዲዮ በኮሚቴው በብሔራዊ ባንኩ ኮሚቴ ማለት ነው ምን ውይይት እንደተካሄዱና የተወሰኑ ውሳኔዎችን በቀላሉ ልነግራችሁ ፈልጋለሁ። በተለይ ደግሞ ወደ መጨረሻ ላይ የእያንዳንዳችን የፋይናንስ ሁኔታ የገበያን ሁኔታ የዋጋ ግሽበትን የቤት የተለያዩ ነገሮችን ዋጋ አፌክት ሊያደርጉ የሚችሉ ነገሮችም ናቸውና የተወሰኑት ስለሱ የምንናገር ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች ይህንን ቪዲዮ እስከ መጨረሻ ከተከታተላችሁት የብሔራዊ ባንኩ እንግዲህ የገንዘብ ፖሊሲ ኮሚቴ ተብሎ በብሔራዊ ባንክ ደረጃ የተቋቋመው ይህ ኮሚቴ ያው እንደ ሐሳብ ደረጃ ነፃ እና ገለልተኛ የሆነ የፖሊሲ ኮሚቴ ተደርጎ ነው እንግዲህ የተቀመጠው በሐሳብ ደረጃ በየጊዜው እየተወያየ የኢኮኖሚ ሁኔታውን የማክሮ ኢኮኖሚ ሁኔታውን እየተመለከተ የገንዘብን ፖሊሲ ለማስተካከል ወይ ደግሞ በገበያ ላይ የሚንቀሳቀሰውን የገንዘብ መጠን የመጨመርና የመቀነስ ወይ ደግሞ ኢኮኖሚ ውስጥ የሚንቀሳቀስበትን መንገድ የመወሰን ስራን የሚሰራ ኮሚቴ ነው። እሱ ኮሚቴ የወሰናቸውን ውሳኔዎች ነው ዛሬ በዚህ ቪዲዮ የምንመለከተው። ይህ ንጋት ፖስት ነው። በየጊዜው ስለ ፋይናንስ ቢዝነስ እና ካፒታል ማርኬት በስፋት የምናወራበት ቻናላችን ነው። ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ አዲስ ከሆናችሁ ዛሬ የደወል ምልክቱን አብሩ ሰብስክራይብ በሉ። ለሌሎችም ሼር አድርጉ። አስተያየትና ጥያቄዎቻችሁን ደግሞ እንዲሁ ኮሜንት ሴክሽን ላይ ጻፉልን። እንግዲህ ይህ የብሔራዊ ባንኩ የገንዘብ ፖሊሲ ኮሚቴ የተወያየባቸው ጥቂት ነጥቦች አሉ። ወደ 6 የሚጠጉ የተዘረዘሩ ብሔራዊ ባንክ ምሽት ላይ በመግለጫ ያወጣው ማለት ነው። በመጀመሪያ እንግዲህ የተመለከቱት ይህ የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የዋጋ ግሽበት በተለይ ከአመት በፊት ከ25% በላይ አልፎ የነበረ ዋጋ ግሽበት ከአመት በኋላ ወደ 14.4% ዝቅ ማድረግ ተችሏል የሚል ግምገማን ነው የገመገመው ማለት ነው። ስለዚህ ይህንን ያደረግንበት ዋነኛው ደግሞ መንገድ ይሄን የተከተልነው ኮንትራክሽነሪ የሚባለው የሞኔታሪ ፖሊሲ ገንዘብን ከገበያ ላይ ማጥፋት ላይ የሚያተኩረው ማለት ነው። ገበያ ላይ ዋጋ ግሽበት እንዳይከሰት ከገበያው ላይ ገንዘብን ለመሰብሰብ የተከተልናቸው ሜጀሮች የወሰናቸው ውሳኔዎች ከአመት በፊት ይሄንን አምጥተዋልና መጀመሪያ ልክ ስንነሳ የዛሬ አመት ዋጋ ግሽበትን ወደ 1 ዲጂት እንመልሰዋለን በ2026 የሚል እቅድ አለው ብሔራዊ ባንክ። ያ እስከሚሳካ ድረስ ይህ ኮንትራክሽነሪ የሚባለው የገንዘብ ፖሊሲ ይቀጥላል የሚል መደምደሚያ ወይ ደግሞ እንድምታ ያለው ነገር ነው እንግዲህ የተነሳው። ስለዚህ ይህ ማለት በሚቀጥለው አመት ቢሆን ነው የሚለው የብሔራዊ ባንክ ኮሚቴው ማለት ነው። የገንዘብ ገበያ ላይ የሚንቀሳቀስበት ፍጥነት ወይ ደግሞ የስፋት ፍጥነቱ እንደዚሁ እንደ ዘንድሮው እንደ ባለፈው አመት ማለት ነው ኮንትራክሽነሪ በሚባለው ብዙ ገንዘብ ወደ ገበያው እንዳይለቀቅ በማድረግ ላይ ያተኩራል ይላል። በሌላ መልኩ ያው በግምገማቸው ውስጥ ካስቀመጡት ነገር እንግዲህ አንደኛው ደግሞ ጤናማ የሆነ የኢኮኖሚ እድገት እየተመዘገበ ነው ብለን አይተናል ብለዋል። የዓለም አቀፉ ጋራም ያወዳደሩ ያነጻጸሩበትና ያስቀመጡትም ነገር አለ። ከዛ ባለፈ በገንዘብ ዝውውር መልኩ በገበያው ውስጥ እንግዲህ ባለፈው አመት የገንዘብ ዝውውር ጭማሪ አሳይቷል። በተለያዩ ምክንያቶች ጭማሪን እንዳሳየ ያስቀምጧል። ለምሳሌ አይኤምኤፍ ዓለም ባንክ ጋራ ከነበረው መንግስት ከነበረው ስምምነት ጋር ተያይዞ የመጡ ገንዘቦች አሉ። ከዛ ባለፈ ባንኮችም ጋር ቢሆን ወደ 18% የሚደርስ ያው የተፈቀደላቸው የእድገት ምጣኔ ገደብ ስለነበረች በዛ ያክል እድገት ነበረ በብድር መልኩ የመጣ የመንግስትም የወርቅና ከመሳሰሉት ነገሮች እንደዚሁ ደግሞ የመጠባበቂያ ክምችቱም ጨምሮ ስለነበረ በገበያው ላይ የሚንቀሳቀሰው ገንዘብ ወይ ደግሞ የመጣው ገንዘብ ብዙ ነበረ። ያ ግን ያው በተቀመጠለት ገደብ መልኩ ወይ ደግሞ በመንፈልገው እኛ አስበን በነበረው ልክ ነው የነበረው የሚል ነገርም አስቀምጧል። ከዛ ባለፈ ባንኮችና የፋይናንስ ተቋማትም እንዲሁ ጠንካራ የሆኑበት አመት ነው። ምንም እንኳን የሊኩዊዲቲ ፕሮብሌም የምንለው ጥሬ ገንዘብ እጥረት አንዳንድ ባንኮች ላይ እየተከሰተ የነበረ ቢሆንም የኢንተር ባንክ መኒ ማርኬት የምንለው ባንኮች እርስ በርሳቸው የዕለት የሳምንት ብድርን የሚበዳደሩበት ገበያ
ወደ ስራ ከመግባቱ ጋር ተያይዞ ከዚህኛው ኦፕሬሽን ወደ 700 ቢሊዮን ብር በላይ የሚጠጋ ግብይት ተደርጎበታል ተብሎ ተጠቅሷልና በዚህ የተነሳ ባንኮች እነዚህ ነገሮች እየቀረፉ ሄደዋል። በዚህ ባሳለፍነው ዓመት መሻሻሎች ታይተዋል ተብሏል። መንግስትም ቢሆን ከወጪ አንፃር በባለፈው ዓመት ምንም አይነት ቀጥተኛ ብድር ከብሔራዊ ባንክ ወይ ደግሞ ይሄ ህትመት የምንለውን ብሔራዊ ባንክ ገንዘብ አትሞ ለመንግስት የሚሰጠውና በጣም ኢንፍሌሽነሪ ከሚባሉ ነገሮች ውስጥ አንዱ የሆነውና በገበያ ውስጥ ዋጋ ግሽበት እንዲከሰት የሚያደርገውንም ሂደት አልተከተልንም። እሱንም ለማስቀረት ሞከርናል በዚህ ባሳለፍነው ዓመት ብለዋል። ከዛ ባለፈ እንግዲህ የውጭ ሀገራት ገንዘቦች መጠባበቂያ ክምችት በኢትዮጵያ ብሔራዊ ባንክ ያለው ማለት ነው በዚህ ባሳለፍነው ዓመት በ4 እጥፍ ማደግ ችሏል ተብሏል። ሶ እነዚህን ከላይ የጠቀስኳቸውን ግምገማዎች ከገመገመ በኋላ ብሔራዊ ባንኩ ወይ ደግሞ የብሔራዊ ባንኩ የገንዘብ ፖሊሲ ኮሚቴ ማለት ነው የሚከተሉትን ውሳኔዎች አሳልፏል። እነዚህ ውሳኔዎች በነገራችን ላይ ቀደም እንደነገርኳችሁ በጣም ወሳኝ ውሳኔዎች ናቸው። የፋይናንሳችሁን ሁኔታ፣ የቢዝነሳችሁን ሁኔታ፣ የምትገዙትን የምትሸጡትን ነገር የመወሰን ብቃት ያላቸው ውሳኔዎች ተወስነዋል። ወደ 4 የሚጠጉ ውሳኔዎች ናቸው። እነሱን ልንገራችሁ። የተወደዳችሁና የተከበራችሁ ተመልካቾቼ በዚህ ቻናል ላይ ሁሉ ጊዜ ስለ ካፒታል ማርኬት እናወራለን። በሰኔ 30 የሚጀመር ደግሞ የካፒታል ማርኬት ላይ በተለይ ለመጀመሪያ ጊዜ ኢንቨስተር ሆናችሁ መግባት የምትፈልጉ ሰዎች የተዘጋጀ ሁለተኛ ዙር ስልጠና በቴሌግራም ላይቭ ላይ ይሰጣል። ሰኔ 30 የሚጀምረው ይህንን ስልጠና መካፈል የምትፈልጉ 900 ብር እየከፈላችሁ እዚህ በቴሌግራም ቻናላችን ላይ እንድትልኩልን ሊንኩን ከታች አስቀምጥላችኋለሁ። የምትከፍሉበትንም በዚህ ኮርስ እንግዲህ በዋናነት በተከታታይ ቴሌግራም ላይቭ ላይ ሰኔ 30 ጀምሮ በአንድ ሳምንት ውስጥ የሚጠናቀቅ ሲሆን ፕራክቲካል የሆኑ ስኪሎችን ልታገኙባቸው ትችላላችሁ። በኒውዮርክ ስቶክ ኤክስቼንጅ ላይ ለምሳሌ ሲሙሌሽኖችን አብረን ትሬን እናደርጋለን። ተቀላቀሉን፣ ተመዝገቡ እያልኳችሁ በዚሁ ቀጥላለሁ። እንግዲህ ውሳኔዎቹ ምን ናቸው ወደሚሉት ነገር ልምጣ። የመጀመሪያውና በጣም ወሳኙ ነገር አትሊስት በጣም በጥሩ ጎኑ ልናነሳው የምንችለው የናሽናል ባንክ ሬት የሚባለው ወይ ደግሞ በብሔራዊ ባንክ የሚወሰነው ቤዝ የተባለው የኢንትረስት ሬቱ 15% ነው ከዓመት በፊት ተደርጎ የነበረው። ይህ በዛው እንዲቀጥል ተወስኗል። ይህ በዛው የሚቀጥል ከሆነ እንግዲህ ምን ማለት ነው? አሁን ባለው ሁኔታ የወለድ ምጣኔ ጭማሬ እስከሚቀጥለው ሴፕቴምበር ድረስ ብዙም የሚያሳስብ አይሆንም ማለት ነው በባንኮች ደረጃ። እንዲሁ ደግሞ ባንኮች በብሔራዊ ባንክ የሚያስቀምጡት የመጠባበቂያ ገንዘብ ወይ ደግሞ ሪዘርቭ የሚባለው እንዲሁ የሚቀጥል ነው የሚሆነው። እቺ ናሽናል ባንክ ሬት እንደነገርኳችሁ እንግዲህ ባንኮች ከባንኮች ጋር በሚበዳደሩበት ጊዜ ብሔራዊ ባንክ ከባንኮች ሲበደር ወይ ደግሞ ባንኮች ለብሔራዊ ባንክ ሲያበድሩትም ሆነ ሲበደሩት ጠይቁት ኢንተረስት ሬት እዚህ 15% ላይ ነው ማለት ነው የምትወሰነው። እሷ ጋር ወዲና በፖዚቲቭ እና ኔጌቲቭ ነው እየዋዠቀች የምትሄደውና ይህ ደግሞ ባንኮቹ መልሰው ለደንበኞቻቸው በሚያበድሩበት ሰዓት እንደመነሻ ፖይንት ተደርጋ ነው የምትወሰደው። ካስታወሳችሁ ከጥቂት ጊዜያት በፊት ከወራት በፊት ማለት ነው ኢትዮጵያ ብሔራዊ ባንክ አንድ የጀመረው ነገር ነበረ። ገንዘብ አምጥተው ባንኮች እሱ ጋር እንዲቆጥቡ የሚያደርግበት አይነት ሂደት ማለት ነው። ኮንትራክሽናሪ ሞኔታሪ ፖሊሲ የሚባለው ቀድም የነገርኳችሁን በሚከተልበት ሰዓት በየ15 ቀኑ በኦፕን ማርኬት ኦፕሬሽን በሚባለው ከባንኮቹ ገንዘብን 10% ወለድ እየከፈለ ይቀበል ነበር። ምን ለማድረግ? ገንዘብን ከገበያ ላይ በመቀነስ ኢንፍሌሽንን ለመቀነስ በማሰብ ማለት ነው። ያ ነገር አሁንም ቢሆን ያ ፐርሰንት 15 ላይ ይቀጥላል ማለት ባንኮች ባለፈው ዓመት በ15% የሚበደራቸው ብሔራዊ ባንክ ስለነበረ ኦፕን ማርኬት ኦፕሬሽን ላይ ሄደው አበድረው በ15 ቀን የሚያገኙት ገንዘብ ስለነበረ ብዙም ለደንበኞች ባያበድሩ ችግር ውስጥ አይገቡም ነበርና ዘና ብለው ይሰሩ ነበር። ያ በዚሁ ይቀጥላል ነው እንግዲህ የተባለ ያለው። ከዛ ባለፈ ደግሞ አብዛኛዎቻችን በጉጉት ስንጠብቀው ያለው የ18% ገደብ የሚባለው ነገር ባንኮች ላይ ተጥሎ የነበረው ባንኮች ከባለፈው ዓመት ያበደሩት ገንዘብ ላይ እድገትን ማስመዝገብ የሚችሉት ምን ያክል ነው የሚለውን 18% እድገት የሚባለውን የብድር እድገት መጠኑን ባለበት እንዲቀጥል ተወስኗል። እርግጥ ባለበት እንዲቀጥል የተወሰነው እስከሚቀጥለው ሴፕቴምበር ወር 2025 ነው ተብሏል። እስከ መስከረም ወር ማለት ነው። ይሄንን በተደጋጋሚ ሰምተናል። አይኤምኤፍ ያወጣው የባለፈው ከኢትዮጵያ መንግስት ጋር ያደረገው ስምምነትን ያተተበት ዶክመንትም ላይ በግልጽ የሚያወራው ይሄንኑ ነው። ምክንያቱም እስከ በሴፕቴምበር ድረስ ይሄንን ሊያነሱ ቃል ገብተውልኛል አይነት ነገር ነውና የሚለው ግን as long as inflation እስካለ ድረስ ነው የሚለው ይህ ዶክመንት ማለት ነው። ብሔራዊ ባንኩ የሞኔታሪ ፖሊሲ ኮሚቴ የምንለው ወይ ደግሞ የገንዘብ ፖሊሲ ኮሚቴው ያወጣው ላይ ኢንፍሌሽኑ እስከቀጠለ ድረስ ኢንፍሌሽኑ ወደ 1 ዲጂት እስካልወረደ ድረስ አሁንም ቢሆን ሌሎች መንገዶችን እንከተላለን የሚል ሐሳብ ያለው by the way 18% ግን ይነሳል መስከረም ላይ በስብሰባው ይወሰናል ሲባል ሌሎች ነገሮች የሉም ማለት አይደለም ይላል። ግን እሱን እንመለስበታለን።
ሌላው በጣም ወሳኝ የሆነ ውሳኔ እንግዲህ የግምጃ ቤት ቦንዶች የሚባሉትና ሁሉም ሀገሪቷ ውስጥ የሚገኙ የግል ባንኮች በግዴታ ለደንበኞቻቸው ካበደሩት ገንዘብ ወደ 20% የሚሆነውን ቦንድ እንዲገዙበት ሲገደዱ የነበረውን ገንዘብ አሁን ኦልሞስት 90 ቢሊዮን ብር የሚጠጋ ገንዘብ ነው አውትስታንዲንግ ያለው ተብሏል። ያንን ለመንግስት ቦንድ በግዴታ ለዚያም አዋጭ ባልሆነ ፐርሰንት በ9% ነበር ይመስለኛል ከአመት በፊት ማለት ነው በዛ ግዴታ እንዲገዙ ሲደረግ ነበር። ያ ሙሉ በሙሉ ተነስቶላቸዋል። ስለዚህ እንግዲህ ባንኮች ሊያበድሩ የሚችሉት ተጨማሪ ገንዘብ የሚያገኙበት እድል አግኝተዋል እንደማለት ነው። ግን ሳሟት ደግሞ ከላይ የነገርኳችሁ ነገር አለች። እስከ መስከረም ድረስ ስቲል 18% በላይ እድገት ማስመዝገብ አይችሉም ተብሏልና ባንኮቹ ብዙ ገንዘብ ይገባል፣ ግን ሁሉንም ገንዘብ ማበደር የማይችሉበት ሁኔታ ደግሞ ስቲል አለ ማለት ነው። ለአንድ ኳርተር አትሊስት ችግር ውስጥ ሊሆኑ ይችላሉ በዚህ አንፃር ማለት ነው። ሌላው ደግሞ እንግዲህ የግምጃ ቤት ቦንድ ላይ የተጣለው ክልከላ ተነስቷል። የዋጋ ግሽበት ሲንግል ዲጂት ግን እስካልሆነ ድረስ ነው። ይሄ በጣም ወሳኙና ዛሬ ሁላችሁም ልታውቁ የሚገባውና የባንክ ብድር ገደቡ ቢነሳ እንኳን እድገቱ ቢነሳ እንኳን የማይቀየር አንድ ነገር መጠበቅ ያለብን ይሄንን ብሔራዊ ባንክ ያወጣው መግለጫ ላይ በግልጽ የተቀመጠው ነገር እንድናቅ ስለፈለኩኝ ነው። ምንድነው የሚለው? የዋጋ ግሽበቱ እቅዱ በ2026 ሲንግል ዲጂት ማድረግ ነው። ከ10% በታች እንዲወርድ ማስቻል ነው ዋናው የፖሊሲ ኮሚቴው ሐሳብ። ይሄ እስካልሆነ ድረስ ምንም እንኳን በሚቀጥለው መስከረም ከአይኤምኤፍ ጋር የሚያወዛ ዶክመንት ላይ ስለተስማሙ ሊነሳ የሚችል ነገር ቢሆን እንኳን ያ ማለት ነው የሚለው ይሄ የያዝነው ኮንትራክሽነሪ የሚባለው የሞኔታሪ ፖሊሲ ገበያ ላይ ብድር በስፋት እንዳይቀርብ ገበያ ላይ ብድር እንደተፈለገው በመንቀሳቀስ ገንዘብ በስፋት እንዳይንቀሳቀስ የማድረግ ፖሊሲ ቀጣይ ነው የሚሆነው ነው የሚለው። ይሄንን ለማድረግ እንደ ካሁኑ በፊት በክልከላ ባይሆንም በማርኬት ኦፕሬሽኖች እናደርገዋለን ነው። ለምሳሌ የናሽናል ባንክ ሬቱን ከፍ በማድረግ ሊሆን ይችላል። እነዚህ ነገሮች እንጠቀማለን ብሎ የዘረዘራቸው ነው በነገራችን ላይ እየነገርኳችሁ ያሉት መግለጫው ላይ የተቀመጡን። አንዱ ናሽናል ባንክ ሬት ነው ለዚህ መቆጣጠሪያ ሊሆን የሚችለው 18% ቢፈቀድም ናሽናል ባንክ ሬትን በጣም ከፍ ማድረግ ለምሳሌ ኬንያ ለምሳሌ ናይጄሪያ ሀገር ብትሄዱ የናሽናል ባንክ ሬታቸው ወይ ደግሞ የሴንትራል ባንክ ሬት ማለት ነው ወደ 27% አካባቢ ደርሷል አሁን ባለበት ሁኔታ ኢንፍሌሽንን ለመቆጣጠር በማሰብ ማለት ነው። ሌላው ይሄ ኦፕን ማርኬት ኦፕሬሽን የምንለው ቅድም የነገርኳችሁ አይነት ብሔራዊ ባንክ መጥቶ እኔና አበድሩኝ በ20% አበድሩኝ ብሎ ባንኮች ለሌላ ሰው እንዳያበድሩ የሚከለክልበት አይነት ሁኔታን ሊከተል ይችላል። ስቲል ምን ከሆነ ኢንፍሌሽኑ ከ10% በታች ካልወረደ። ሌላው በፎሬክስ ማርኬቱም ላይ እንደዚሁ እስካሁን እያደረገ ያለው በየ15 ቀኑ ሐሙስ ላይ ለምሳሌ ጨረታዎችን እያወጣ ለባንኮች ዶላር እንደሚያቀርበው ሁሉ ይሄንን በማድረግ ገበያውን ለማረጋጋት ሊሰራ ይችላል። ሌላው ደግሞ እንግዲህ ብሔራዊ ባንክ ምን ማድረግ ይችላል? የሪዘርቭ ሪኳየርመንቱን ደግሞ ከፍ ሊያደርገው ይችላል ማለት ነው። ምን ማለት ነው? ባንኮች ካላቸው ጠቅላላ ሀብት ውስጥ እንግዲህ የሆነ ያህል ፐርሰንት ወስደው በብሔራዊ ባንክ እንደ ሪዘርቭ እንዲያስቀምጡ የሚገደዱት ሪዘርቭ ሪኳየርመንት አለ አይደል? የሷን ፐርሰንቴጅ ከፍ ላደርግባቸው እችላለሁ ነው እያለ ያለው የኢትዮጵያ ብሔራዊ ባንክ። ይሄንን በማድረግ ባንኮቹ እጅ ያለውን ገንዘብ ሌላ የሚቀበልበት መንገድ መጣ ማለት ነው። ሶ ኢን ጀነራል ግን ምንድነው ልንረዳ የሚገባው ከዚህ ሁሉ ነገር ውስጥ ልንረዳ የሚገባው ሲምፕሊ ነፃ የሆነ የገበያ መር የሆነ የብድር ወይ ደግሞ የገንዘብ አስተዳደር ሁኔታ እንዲኖር እየተፈለገ ነው እየተሰራ እንደሆነ ያስታውቃል። ነገር ግን 18% ቢነሳ ባንኮች ላይ ተጥሎ የነበረው የቦንድ ግዢ ግዴታ ቢነሳ አንድ ነገር መርሳት የሌለባችሁ ከናንተ ፋይናንስ አንፃር ከብድራችሁ አንፃር በሚቀጥለው አመት ኢንፍሌሽን ከ10% በታች እስካልወረደ ድረስ ይህ ኮሚቴ አሁንም ቢሆን ገበያ ላይ አብዛኛዎቻችሁ ብድር የምታገኙበትን መንገድ የምቆላለፍበት በጣም ብዙ መንገዶች አሉኝ። ናሽናል ባንክ ሬቱ ኦፕን ማርኬት ኦፕሬሽኑ የሪዘርቭ ሪኳየርመንቱን ከፍ በማድረግ በመሳሰሉት ነገር ገበያ መር በሆኑ ነገሮች ትርፍ ሊያተርፉ በሚችሉ መንገዶች ባንኮቹን አትራፊ ሊያደርጓቸው በሚችሉ መንገዶች ባንኮቹ በሚወዱት አይነት መንገድ እከለክላችኋለሁ ብድሩን እያለ ነው ማለት ነው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የትላንትናው ዕለት መግለጫ። ስለዚህ ከዚህ አንፃር ማንኛውንም ለሚቀጥለው ዓመት የምታቅዱትን እቅድ ውሳኔያችሁን ከፋይናንስ ጋር ከምትሸጡት ዕቃ ጋር ተያይዞ እነዚህ ነገሮች ከግምት ውስጥ ብታስገቡ የተሻለ ነው ብዬ አስባለሁ። የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። ስለ ፋይናንስ ቢዝነስ እና ካፒታል ማርኬት እናወራለን። ይህን ቪዲዮ ከወደዳችሁ ታዲያ ላይክ ማድረግ ሼር ማድረግ እንዳትረሱ። እኔ ደግሞ አስተያየትና ጥያቄዎቻችሁን እታች ኮሜንት ሴክሽን ላይ ጻፉልኝ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ከኢትዮጵያ ውጪ ካላችሁ ጆይን በሉ አበረታቱን እያልኩኝ እስከ ሌላ ቀጣይ የፋይናንስ ፕሮግራም ከንጋት ፖስት እኔ መሰናበታችሁ ገበያ ብራውን ነኝ።